መጠንቀቅ አለባቸው። የምትናገረው ነገር ኃላፊነት መውሰድ አለ። የኢንስታግራም፣ ስናፕቻት፣ ቲክቶክ፣ ዩቲዩብ፣ ፌስቡክ የመሳሰሉትን አግዷል። ብዙ ምሁራን ኢትዮጵያን ወጣቶች ከኢትዮጵያ ሙቭ አድርገው ገብተዋል። እኔ የኢትዮጵያ ሲምቦል ናት ብዬ ነው የማስበው። ትንሿ ኢትዮጵያ ብዬ ነው የማስበው። ሂደቱ ከተጀመረ በኋላ በአንዳንድ ጉዳዮች መስተጓጎል ደርሶበታል። ማህበረሰቡን ሊያገለግሉ የሚፈልጉ ወጣት ልጆች፣ ወጣት ትውልድ እየመጣ ነው ያለው። ካናዳ፣ አሜሪካ፣ ሌሎችም የአውሮፓ ሀገራት ይህንን ይከተላሉ ተብሎ ይጠበቃል። ኢትዮጵያ ኮሚኒቲ በታሪኳ ከሰኞ እስከ ሰኞ ሙሉ ነበር። ወደየትኛውም ወገን መሄድ የሌለበት ግን ዓላማው ኮሚኒቲውን ማገዝ ይሆናል። አንዱ አንዱን ካላከበረ ኮሚኒቲም ሆነ ቤተሰብም ሆነ አካባቢም ሴቭ አይሆንም። ሰላም ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። በዚህ እንግዳችን ዝግጅት በተለያየ ርዕሰ ጉዳዮች ዙሪያ እንግዶችን አንዳንዴ ደግሞ እኛም በራሳችን ውይይት የምናደርግበት ዝግጅት ነው። የዛሬው ዝግጅታችን በዋናነት ትኩረቱ የሚሆነው በቶሮንቶ የሚገኘው የኢትዮጵያ ማህበር ላይ የሆነ ማህበሩ በቅርቡ ምርጫ ለማድረግ አቅዶ የምርጫ ሂደቱ ከተጀመረ በኋላ በአንዳንድ ጉዳዮች መስተጓጎል ደርሶበታል። ይህንንም በተመለከተ ከማህበሩ ክራይሲስ ግሩፕ ውስጥና በተለያዩ ስራዎች ቀዳሚ ተሳታፊ የሆነችው እህታችን ጸደይ ደረሰ ጋሼ በዚህ ፕሮግራም ላይ ተገኝታለች። ከእሷ ጋር ውይይት እናደርጋለን። በቅድሚያ እንግዲህ ብርሃኑ ሰላምታ ከማቅረቡ በፊት እንደው ሰሞኑን ከሰማቸው በዛሬው ዕለት ከሰማቸው የሚያስገርሙ ዜናዎች አንድ ነገር ላንሳ። የአውስትራሊያ መንግስት እድሜያቸው ከ16 ዓመት በታች ለሆኑ ልጆች የኢንስታግራም፣ ስናፕቻት፣ ቲክቶክ፣ ዩቲዩብ፣ ፌስቡክ የመሳሰሉትን አግዷል። እነኚህ ኩባንያዎች ለእነኚህ ልጆች አካውንት ከከፈቱ በጣም ብዙ ሚሊዮን የሚቆጠር ቅጣት እንደሚጠብቃቸው ተገልጿል። ከ16 ዓመት በታች ለሆኑ ልጆች አካውንት መክፈትን አግደዋል። በራሳቸው ላይ ያላቸውን ሰልፍ ኮንፊደንስ እንደሚያበላሽ እንዲሁም ፎከስ ማድረጋቸውን በትምህርታቸው በተለያዩ ጉዳዮች ላይ ፎከስ እንዲያደርጉ እንደማያስችላቸው የአውስትራሊያ በጠቅላይ ሚኒስትሩ ደረጃ ነው ይህንን ሲገልጹ የነበሩት። ካናዳ፣ አሜሪካ፣ ሌሎችም የአውሮፓ ሀገራት ይህንን ይከተላሉ ተብሎ ይጠበቃል። ወደ ብሬ ለአንተ ሌላፍና ወደ አንተ ሰላምታህን ብታቀርብ። ጤና ይስጥልኝ፣ እንደምን ሰነበታችሁ የብርሃን ቴሌቪዥን ተከታታዮች። ሳምንታዊ የሆነውን የእንግዳችን ፕሮግራም ይዘንላችሁ እንቀርባለን። የዛሬ እንግዳ ጸደይ ደረሰ ጋሹ እና ጸደይ በዚህ በኮሚኒቲ ውስጥ አብራን ያለች እህታችን ነች እና ጸደይ ለጊዜሽ አመሰግናለሁ። እንደምን ዋላችሁ? እንደምን ዋልሽ ጸደይ? እንደምን ዋልክ ዳጊ? በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ጸደይ እንዴት ነሽ? ሰላም ነሽ ወይ? እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ። ብሬም እንግዲህ እንዳነሳው ጸደይ በኮሚኒቲያችን ውስጥ በግንባር ቀደም ተሳታፊነት በቮለንቲር በማድረግ በክራይሲስ ግሩፕ ውስጥ በተለይ የተለያዩ በወጣቶች ላይ የሚደርሱ የጤና፣ የስነ ልቦና፣ ሌሎች ሁኔታዎች ከቤተሰብ ጋር ባለ ግንኙነት ላይ በመስራት ብዙ ተሞክሮ ያላት ነው። ከዛም በፊት እንግዲህ በስራም በህይወትም ልምድ እዚህም ኢትዮጵያም ትልቅ ቦታ የምንሰጣት እህታችንነት እሷን በመጠየቅ ልጀምርና የኢትዮጵያ ማህበር እንግዲህ መካፈል ከጀመርሽ በኋላ እንደው እስቲ ስለ ማህበሩ ምን የምትዩ ነገር አለ? በመግቢያነት ይሄንን ላንሳላንቺ ጸደይ። አመሰግናለሁ ዳግም በድጋሚ እንግዲህ ስለተገናኘንና ይሄንን ኢንተርቪው ለማድረግ ስለተገናኘን በጣም ነው የማመሰግነው። የኢትዮጵያ ማህበር እንግዲህ በቶሮንቶ እኔ ከተቀላቀልኩ ኦልሞስት እንግዲህ ወደ 4ኛ ዓመቴ እየመጣሁኝ ነው። የኢትዮጵያ ማህበር ልክ እኔ የኢትዮጵያ ሲምቦል ናት ብዬ ነው የማስበው። ትንሿ ኢትዮጵያ ብዬ ነው የማስበው እና
በጣም ኮሚኒቲያችን የምናገኝበት ከኮሚኒቲዎቻችን ማህበረሰብ ጋር የምንገናኝበት ትልቅ ተቋም ነው ብዬ ነው የማስበው የኢትዮጵያን ማህበር። እንደው በጥያቄ ልቀጥልና ይሄ ማህበር እንግዲህ ከተመሰረተ ወደ 42 ዓመት ሆኖታል። የትውልድ ለውጥ ይታያል። በፊት የነበሩ ሰዎች አሉ፣ አሁን ደግሞ በቅርብ ዓመታት የመጡ ወጣቶች አሉ። እነኝን ታያቸዋለሽ? ይሄን ለውጥ አሁን እየመጡ ያሉትን ወጣቶች ታያለሽ አይደል? እስቲ ምን አይነት ሰዎች እየመጡ ነው? አዎ፣ አሁን ወደ ማህበሩ ወጣት ልጆች፣ የተማሩ ማህበረሰቡን ሊያገለግሉ የሚፈልጉ ወጣት ልጆች፣ ወጣት ትውልድ እየመጣ ነው ያለውና የትውልድ ክፍተት ደግሞ በጣም አለ። ለዚህም ይመስለኛል ብዙ ያንግ ጀኔሬሽን ወደ ኮሚኒቲያችን እየመጣ አይደለም፣ በብዛት እየመጣ አይደለም እና ምክንያቱም በብዙ ዘመን የተለመደው ያው እንግዲህ ትልልቅ ሰዎች ናቸው ማህበሩ ላይ ረዥም እድሜ ረዥም ዘመን ያስቆጠሩ ሰዎች አሉና አሁን ግን በፍላጎት ወጣት ልጆች ከኔም ጨምሮ እንግዲህ መተን እያገለግል ነው። ደግሞ አሁን መተውም ደግሞ ለመግባት ፈቃደኛ የሆኑ በጣም ተነሳሽነት አለ። ምክንያቱም በዚህ በ3 እና 4 ዓመት ውስጥ ትልቅ ስራ ስለተሰራ እኛ በእርግጠኝነት ኢንፍሉዌንስ አድርገናል ብለን ነው የምናስበው። ጥሩ ስራ ሰርተናል። ስለዚህ ተነሳሽነት አለ ወጣቶች ወደዚህ ኮሚኒቲ መጥተው ለመስራት እና ብዙ ተጨማሪ ሌላ ያንግ ጀነሬሽን እንዲመጣ ሰዎች ልባቸው የተነሳሳ ይመስለኛል። እስቲ ብርሃኑ እዚህ ላይ ምንድነው የምትለው? በጣም አመሰግናለሁ ሁለታችሁንም። እንግዲህ ተመልካቾቻችን በተለይ የኢትዮጵያ ማህበር በቶሮንቶ እና አካባቢው GTA ከተመሰረተ ከ40 ዓመት በላይ ነው ያለው። ብዙ ስራዎች ተሰርተዋል፣ ብዙም ደግሞ ፌል አድርጓል። ነገር ግን ባለፈው 3 ዓመት ውስጥ በተለይ ብዙ ምሁራን ኢትዮጵያን ወጣቶች ከኢትዮጵያ ሙቭ አድርገው ገብተዋል። አስታውሳለሁ ሜይ አካባቢ የካናዳ መንግስት ፈንድ አቆመና ልጆቹ ፒተር ስትሬት ላይ መንገድ ላይ መተኛት የተለያዩ አይነት ችግሮች ሲያጋጥሟቸው፣ በነገራችን ላይ እኔ ነበርኩ መጀመሪያ ቀን ሄጄ እንደ ብሬኪንግ ኒውስ ዜና ከሰራ በኋላ የኢትዮጵያ ማህበር በቶሮንቶ እና አካባቢ ፕሬዚዳንቷም እሷ አጸዳይም መጡ። ከዛ በኋላ ህብረተሰቡ ተነቃነቀ። ከመቼው የሚልቅ ኢትዮጵያ ኮሚኒቲ በታሪኳ ከሰኞ እስከ ሰኞ ሙሉ ነበረ ላስት 3 years እና በጣም ኢንተረስቲንግ ነበረ። ብዙ ሰው አግኝተናል። ብዙ ኢትዮጵያኖች ናቸው። ደስ የሚል ጊዜ ነበረ። አሁን ያ ሁሉ አለፈና እንግዲህ በየ3-4 ዓመቱ ምርጫ ይደረጋል። ምርጫ ኖቬምበር 30 2025 ዓ.ም ተካሄደ። በተካሄደበት ሰዓት ለምርጫ የተዘጋጁ ልጆች እጅግ በጣም ፊደል የቆጠሩ የተማሩ ኮሚኒቲውን መቀየር ይችላሉ። በአሁኑ ሰዓት AI አርቲፊሻል ኢንተለጀንት ቴክኖሎጂው ሄዷል። ብዙ ለውጦች አሉ። እኔ ራሴ አሁን ቪዲዮግራፈር ነኝ። ብዙ ማላውቀው ነገርን አዲስ እያወኩ ነው ከአዳዲስ ልጆች ከኢትዮጵያ የመጡ ናቸው። በጣም የሚገርም ነገር ብዙ ነገር ማድረግ የሚችሉ ናቸው። እነሱ አብረው እንዲሰሩና ማህበሩም በይበልጥ ኢንካም እንዲያገኝ፣ ምክንያቱም ሌላ ኮሚኒቲ ኢንካሞች ያገኛሉ፣ ግን እኛ ምን እንደሆነ እንጃ መግባባት አልቻልንም። እንዲህ አይነት ውይይት ስናደርግ በጣም የሚገርማችሁ ነገር ኮሚኒቲውን ሰፖርት ለማድረግ ወደፊት ሁሉም ኢትዮጵያዊ ነው ብሎ እንዲመጣ ሲቸግረው ብቻ ሳይሆን ሳይቸግረውም ወገን አለኝ እኔም ደግሞ ለአቅሜ ልርዳ ብሎ እንዲመጣ ነው በተደጋጋሚ እየተነጋገርን ያለ ነው፣ እየተወያየን ያለ ነው። ወደ ጸደይ ለመልስህና ጸደይ በዚህ በኮሚኒቲ በተለይ ክራይሲስ ግሩፕ በጣም አገልግላይ። ጸደይ ብቻ አይደለችም፣ ዋናው ሌሎችም አሉ። ጸደይ አንቺ መጥራት ትቻለች። ለምሳሌ መቅደላዊት አለች፣ ራሷ መሲ አለች፣ መሰረት መዋርዲ አበሻ ተክሌ በጣም ይሄ ሁሉ ሰው አለ። እኔም አለው፣ ሌሎችም አሉ። ደስ የሚል እንቅስቃሴ ነበር። ባለፈው ሳምንት ትንሽ ጥሩ ያልሆነ ነገር አጋጠመንና እንትናል። እስኪ ወደ አንተ ልመልስ።
እሺ ኖቬምበር 30 2025 እንግዲህ ምርጫ ይደረጋል ከተባለ በኋላ በተለያዩ ምክንያቶች ምርጫው አልተደረገም። ሌላ ጊዜ እንዲደረግ ተይዟል። ጸዲ ወደ አንቺ ልውሰድና ከእጩዎቹ መሀል አንዱ ነበርሽ። ይሄ የዚህ ዓመት ምርጫ ልዩ ነበር። የተመራጮቹ ማለት የእጩዎቹ ፕሮፋይል ተሰርቶ በጣም ጥሩ እንቅስቃሴ የተደረገበት ማገልገል የሚችሉ ወጣቶች ወደ ውስጥ ሊገቡበት የሚችሉ ሂደት ነበረ። ምንድነው የተፈጠረው መስተጓጎል? ምን ተሰማሽ አንቺ? ለምሳሌ በዛ ቦታ በተፈጠረው ነገር አንቺ ምን ተሰማሽ ጸዲ? አመሰግናለሁ። እኔ በወቅቱ የመጀመሪያ ይሄ ሁለተኛ ምርጫ ላይ ስገኝ ሁለተኛዬ ነው እና የመጀመሪያ እነ መሰረት ሲመረጡ እኔ በቦታው ነበርኩና የዛሬ 3 ዓመት ከ3 ዓመት በፊት እንግዲህ እነ መሲ ሲመረጡ ነበርኩና የኢትዮጵያ ኮሚኒቲ እዛው ቤዝመንት ውስጥ ነበረ። ምንም አይነት ጭቅጭቅ፣ ምንም አይነት ጦርነት እንደዚህ አልነበረ። እነ ተክሌ ወጡ፣ ምርጫ ተመረጠ። ሰዎች እንዳውም አንተ ትብስ ተባብለው 2 ቦት ተገኝቶ ነበር። አይ እከሌ ይሻላል ብላ አስታውሳለሁ። መቤት መሰለችኝ ለአቶ ታዊት የለቀቀችው እና በቃ በጣም ደስ በሚል ሰላማዊ ምርጫ ነበረ የዛሬ 3 ዓመት የነበረውና ዘንድሮ ግን ያው እንደተዘጋጅተን እኛም ደግሞ እጩ ነን ያለው ነገር ጥሩ ነበር። አካሄዱ ደስ ሲል ነበርና በጣም በኢንተረስቲንግ ነበረ የገባ ነው። ሁላችንም ቁጭ ብለን እያወራን ነበር። ግን ድንገት ይሄ ሲሆን ለኛ በጣም ያስደነግጣል። በጣም ነው የደነገጥነው። እኔም አብረውን የነበሩትም ልጆች ሁላችንም ደንግጠናል። በፍጹም እኔ አልጠበቅኩም። አይቴም ስላልነበረ በጣም ደንግጫለሁኝ። እሺ ይሄ እንግዲህ የሚያስደነግጥ ነገር ነው። ይህ ማህበር በጣም መረዳት ያለብን ነገር ይህ ማህበር የኢትዮጵያ ሰውን ከፖለቲካ፣ ከእምነት፣ ከዘር፣ ከተለያዩ ነገሮች ውጪ አሰባስቦ መያዝ ያለበት ማህበር ነው። ወደ የትኛውም ወገን መሄድ የሌለበት ግን አላማው ኮሚኒቲውን ማገዝ የሆነ ምንም ሌላ ልዩነት ሳይፈጥር ኮሚኒቲውን ማገዝ ያለበት ነው። ይሄንን ለማድረግ ደግሞ መተካካት፣ አዲሱ ትውልድ መምጣት መረከብ አለበት። ምክንያቱም ነገሮች ተለውጠዋል። የዛሬ 40 ዓመት እንደነበረ አይደሉም ነገሮች ያሉትና ብሬ እዚህ ላይ ምን ትላለህ እስቲ? እንደውም አንድ የሆነ ነገር አስታወስከኝ። ዛሬ ከካልጋሪ ተደውሎልኝ ነበር። የካልጋሪም በዚህ ወር ውስጥ ምርጫ ያደርጋሉ። የካልጋሪ ፕሬዚዳንቱ የቦርድ ፕሬዚዳንቱ 12 ዓመት እንደ ሙጋቤ የተቀመጠ ነው እና አሁን ፒቲሽን ሁሉ አስፈርመው ውረድ አትውረድ። እንዲሁም ጋዜጠኛ ካሳሁን ጋር ከአሜሪካም ተነጋግረን ነበር ይሄን ነገር ተመልክቶ አሜሪካንም የተለያየ ቦታ አይ ቲንክ አይ ዶንት ኖ ወይ ስልጣን እንወዳለን የሆነ ችግር አለ። what I respect እኔ ሁላችንም የካናዳ ዜጎች ነን። በተለይ አዲስ ትውልድን ማስተማር፣ ማነጽ፣ መርዳት የምንችለው እኛ ስንከባበር ነው። እኔ እናንተን ካላከበርኩ አንዱን ካላከበረ ኮሚኒቲም ሆነ ቤተሰብም ሆነ አካባቢም ሴቭ አይሆንም፣ በፍጹም አይሆንም። ስለዚህ ዛሬ ተደውሎልኝ የካልጋሪን ዜና ስራ አሉኝ። ካልጋሪ ውስጥ 12 ዓመት ነው አንድ ፕሬዚዳንት የተቀመጠው እና ተቀምጧል። አሁን እንግዲህ ኤሌክሽን ደርሷል። እንደዚህ አይነት ትርምስ ማዕት ነው ያለው። ፔቲሽን እየተፈረመ ነው። ብዙ ችግሮች አሉ። አሜሪካንም እንደዛ ነው የተለያዩት። ለምን ኢትዮጵያኖች እኔ እኮ ነው ይቅርታ አድርጉልኝና ተመልካቾቻችን ግድ የለም የሚሰራ ሰው ተከራክሮ አንዱ ከአንዱ በልጦ ተመርጦ ስራ ይስራ። ግን ዴይ ቱ ዴይ ከ20 ዓመት በላይ 25 ዓመት በላይ እዚህ ተቀምጫለሁ። ኮሚኒቲው ሰርቷል አልሰራም አልልህም። ግን የሚያስፈልገውን ያህል ሂደት ሄዷል ወይ? ሌሎች በግሩፕ ተሰብስበው ከመንግስት ፈንድ አድርገው ለምሳሌ እዚህ ከተማ መጥቀስ እችላለሁ። እነ ኢትዮ ካንድ ብሪጅ፣ ፒቱፒ ካናዳ፣ እነ ቢቂላ አዋርድ ይሄ ሁሉ ከዚሁ ኮሚኒቲ ተገንጥሎ ወጥቶ ጎህ ከዚሁ ኮሚኒቲ የኮሚኒቲ ልጆች ናቸው። ብትንትንትን ብለን ያለ ነው። ኮሚኒቲው ደግሞ የኢትዮጵያን ባንዲራ የተሸከመ የኢትዮጵያዊ ነው። ምንም የሚያስፈራ ነገር የለም። ባይሎውን በደንብ ተደርጎ ይሰራ፣ ባይሎ ይነበብ። ጥያቄና መልሱ ባይሎ ብቻ ነው፣ ህገ መንግስቱ ነው ባይሎ። ዚስ ኢዝ ካናዳ።
ባይሎን አንብቦ ፈርሞ ነው ሰው መግባት ቦርድ መሆን ያለበት ወይ ደግሞ እንትን መሆን ያለበት። እና እንዲህ አይነት ችግሮች ይታያሉ። ችግሮች ይፈታሉ አይፈቱም ብዬ እንትናል። በነገራችን ላይ ተመልካቾቻችን በጃንዋሪ 25 ምርጫው ይካሄዳል ተብሏል። ሁላችሁም ተጋብዘው ኢትዮጵያዊ የተባለ በሙሉ ተጋብዟል። በዛ ላይ ብዙዎቻችሁ ቃል ገብታችኋል እንደምትመጡ። የዛን ቀለታ የማይቀርበት ነው። ኑ ያንን ስናገር አንዱን ወደ ታች አንዱን ወደ ላይ አድርጌ አይደለም። ሁላችንም ኢትዮጵያውያኖች ለጥሩ ነገር ነው፣ ፖዚቲቭ ቲንግስ ነው የምንመጣው ስራ የሚሰራው። ስለዚህ ምናልባት አንዳንድ ሰዎች አንዳንድ ኔጌቲቭ ሀሳብ ሊኖራችሁ እሱ አታስቡት። ኢትዮጵያ ኮሚኒቲ ስራዎች መሰራት አለባቸው። ባለፈው 3 ዓመት ተሰርቷል፣ ከዛ ፊትም ተሰርቷል። እየተሻሻለ አፕዴት እያደረገ መምጣት አለበት። ታላላቆቻችን ተከብረው፣ ልጆቻችን ተከብረው። አንድ ቦታ ላይ አንድ አደጋ ሲደርስ ከየትኛው ኮሚኒቲ ነው ተብሎ የምትጠየቀው? አደጋዎች ይደርሳሉ። እነዚህ ክራይሲስ ግሩፖች ያልሄዱበት ቦታ የለም። ባለፈው ስንነጋገር ነበረ። ዊትቢ ድረስ ሄደናል። ሜንታል ሄልዝ ሰው ጥየቃ ኖ ፈንድ አግኝተናል፣ ከኪሳችን ነው። ግን ፈንድ ቢገኝ ብዙ ነገር መሰራት ይችላል። ፈንዱን ደግሞ ማን ነው የሚያመጣው? በደንብ ፊደል የቆጠረ ኃላፊነት የወሰደ ሰው ነው መሆን ያለበት። ይሄ ነገር ሲነሳ ወደ አይምሮ የመጣው ምንድነው? ለምሳሌ ሰው እንኳን ሞቶ የተወሰነች ኢንፎርሜሽን ሲገኝ ኢትዮጵያዊ ነው ሲባል ወደ ማህበሩ ነው የሚመጣው። ትክክል ነኝ አይደለ? ወደ ማህበሩ መጥቶ ማህበሩ ነው ይሄ ሰው ማን ነው የምታውቁት ሰዎች አላችሁ ወይ ብሎ የሚጠይቀው። ወደ ጸዴ ያልፋሉ። ምን አይነት ማህበር እንዲሆን ነው እነኝን ተግባሮች ለማከናወን ወጣቶችን ለማስገባት እንዴት እንዲሆን ነው ምን ታስቢያለሽ? አመሰግናለሁኝ። ምን አይነት ማህበር ነው እንዲሆን ነው የምፈልገው ምለው ምንድነው መሰለ፣ ሁሉን ሰው ያሳተፈ ወጣቶች፣ ሴቶች። ምክንያቱም በኮሚኒቲያችን ውስጥ በጣም ብዙ ክራይሲስ አለ። ዳግም እኔ በዚህ በ3 ዓመት ውስጥ በጣም ብዙ ቦታ ሄጃለሁኝ። ያው እንደምታውቀው እንግዲህ ፈንድ የለም። በራሳችን ትራንስፖርት፣ ቅድም ብሬም እንዳለ በራሳችን ትራንስፖርት እንግዲህ ዊትቢ ድረስ ሄደናል። እዚህም ደግሞ በጣም ብዙ አደጋዎች ይፈጠራሉ። ሰዎች ሱሳይድ ያደርጋሉ፣ ሰዎች ይገደላሉ፣ ወጣቶች ይገደላሉ። እና በዚህ ውስጥ ሁሉ እንሄዳለን እናያለን። እና ምንድነው የምለው መሰለ፣ ትልቅ ይሄ ብዙ የተማረ ማህበረሰብ አለን፣ ብዙ ወጣቶች አሉ፣ ሴቶች አሉ ራሳቸው ላይ እየሰሩ። እና ይሄ ማህበር ወደዚህ ቦታ መጥተው ትልቅ ማለት ለራሳችን ስፔስ ያለው እንደገና ሁሉ ሰው የሚሳተፍበት፣ ሴቶች፣ ወጣቶች፣ ያው አዛውንቶች ኦልሬዲ ጀምረዋል። አዛውንቶች እንትናለን እኛ በዚህ በ2 ሳምንት አንዴ ይገናኛሉ። ጥሩ ጅማሩ ላይ ናቸው ያሉት። እሱ ይበል የሚያሰኝ ነው። ስለዚህ ሴቶች መደራጀት አለብን። ልጆቻችን ሲንግል ማሞች ልጆች ብዙ ነገር ውስጥ እየገቡ ነው እና ብዙ ክራይሲስ ስላለ ይሄ ሁሉ ያቀፈ ትልቅ፣ ምክንያቱም እንደ ትልቅነታችን ትልቅ ስፔስ ያስፈልገናል። እኛ ደግሞ አንድ ከሆነን መንግስትም ሰፖርት ያደርገናልና ትልቅ ስፔስ ያስፈልገናል። ወጣቶችን ያማከለ፣ ሴቶችን ያማከለ፣ የተማሩ ሰዎችን ያማከለ፣ አዋቂዎችም ደግሞ ከኋላ ያሉትም ደግሞ እነሱ ከጀርባ ሆነው ራን እያደረጉን እያዩን እየመከሩን እያገዙን እንደዚህ አይነት ማህበር ቢሆን ደስ ይለኛል። በጣም ትክክል ነው። ብዙ ዓመት የቆዩት እንደ አድቫይዘሪ ቦርድ ሆነው ምክር በመስጠት ወጣቶችን በመደገፍ ቢያደርጉት ጥሩ ነው። ሁልጊዜ በጭቅጭቅና በመሟገት እንዳይሆን ደግሞ ለአዲሱም ትውልድ መልቀቅ አስፈላጊ ነው። ይሄ ምንም ጥያቄ የለውም። ተሯሩጦ ከመንግስትም ፈንድ አግኝቶ እነኝህም ፕሮግራሞች ረን ለማድረግ የግድ ለአዲሱ ትውልድ በጣም አስፈላጊ ነው። በዚህ ጎን በተያያዘ ማነሳው እኔ አንድ ይጎለናል ብለ የማስበው ነገር መከባበር እና መደማመጥ ነው። መደማመጥና መከባበር፣ መነጋገር። ልዩነቶች ሊኖሩ ይችላሉ። ተነጋግሮ ግን ይህንን ቀጣይነት እንዲኖረው ማድረግ ነው። ብሬ በዚህ ላይ ምን የምትለው ነገር አለ? አሁን እኔ ባለፈው ስብሰባ በተመለከትኩት አዝኛለሁ። አንዳንድ ሰዎች ሊነገራቸው ይገባል። በቃ እንደ እድሜያቸው እንትን ማለት አለባቸው፣ ነገሮችን መመልከት መቻል አለባቸው። ምክንያቱም አራያነቱም ይጠበቅባቸዋል እና
በዚህ ላይ ምን ትላለህ ብሬ? አመሰግናለሁ። እንግዲህ ተመልካቾቻችን በተለይ ባለፈው ሳምንት የነበረውን ስብሰባን አስመልክቶ ያለውን ችግር ከዚህ በፊት በተደጋጋሚ እየቀዳሁኝ አታውጣው እባላለሁ። የኮሚኒቲ ይሄ ባህላችን ገብቷል አይደል እና ደብቀው አላወጣው ነበር። ግን የብዙ ሰዎች ጥያቄ ስለሆነና ችግሩ በሁለቱም ሳይድ ስለነበረ በፕሮግራም መሪውም በፕሮግራም ተመሪውም በአጠቃላይ ስለነበረ ከዚህ ነቅሰው አውጥተው ተሻሽሎ የሚቀጥለው ምርጫ ላይ ሁሉም በትክክል እንዲቀርብ ነው። ህግ ተጥሷል የሚለውን እዛ ላይ ማለት ያለው ደግመ ካላየው አታቆም ጥፋትህን። ለምሳሌ እዛ ቦታ ላይ የሚሯሯጡ ሰዎች ነበሩ። አሁን ተመልሰው ይሯሯጣሉ። ይሄ ቪዲዮ ከወጣ ካዩ በኋላ መጠንቀቅ አለባቸው። የምትናገረው ነገር ኃላፊነት መውሰድ አለብን። ሌላው አሁን አንድ ጥያቄ በዚህ አጋጣሚ በተለይ በኢትዮጵያ ማህበር በቶሮንቶና አካባቢ ያሉ ሽማግሌዎች ፈቃደኛ ከሆኑ ከኔ ጋር መወያየት እንዲወያዩ ፈልጋለሁ። እየደዋወልኩም ነው። አዛውንቶች ከበባቸው ሄጄ አብሬያቸው ሀሳባቸውን መስማት ፈልጋለሁ። ገብቷል። ሁላችንም እኔም አንተም ሁላችንም ሄደን ምን ማድረግ አለብን? ኢትዮጵያዊ ነን። ካናዳ መኖር አለብን። ልጆቻችንም መኖር አለባቸው። በተደጋጋሚ ተነጋግረናል። የሌሎች ማህበረሰቦች ነህን ስሪላንካ ሁሉ ለውጥ አላቸው። እኛ ጋር ብቻ ነው ለምንድን ነው ለውጥ የሌለ ብለው መጠየቅ አለብን። በዚህ አጋጣሚ የተከበራችሁ የኢትዮጵያ ማህበር በቶሮንቶና አካባቢ ሲኒየሮች ለብርሃን ቴሌቪዥን ኢሜል አድርጉ፣ ደውሉልኝ። መጥቼ እኔም ደውላለሁ። አንዳንዶቻችሁ ቀርቤ እያነጋገርኳችሁ ነው። እናወራለን፣ እንነጋገራለን። ለውጥ አብረን ማምጣት አለብን። ይሄ በእልክ በወሬ በጸብ የሚያልፍ ነገር አይደለም። ይሄ የልጆች የህፃናቶች ጉዳይ ነው። ልጆች ድራግ ውስጥ እየገቡ ነው። ልጆች ብዙ ችግር እያጋጠማቸው ነው። ኮንፊደንሻል እኛ ኢትዮጵያዊ ነን እንዲሉ ባንዲራቸውን እንዲወዱ ማድረግ ያለብን እኛ የነሱ ታላላቆች ነን። እንደዛ እኔ ስመለከት እኔ ሳይድ ይዤም ብርሃን ቲቪ ሳይድ ዙም ኢትዮጵያዊነትና ኢትዮጵያዊነት የማንም ግሩፕ የማንም እንት አይደለም። ግን እዚህ ሀገር የዲሞክራሲ ሀገር ነው፣ የመብት ሀገር ነው። ማንም የማንንም መብት መንካት የለበትም። አብረን ሆነን ይህን ነገር ማሳካት አለብን። በተለይ ደግሞ ዳግማይ ጸደይ የምነግራችሁ ለምርጫ ሳተፋለሁ ብላችሁ አሁንም እየደወላችሁ አንፈልግም አቁመናል ጭቅጭቅ ነው ምናምን የምትሉ ሰዎች ጊቭ አፕ ማድረግ የለባችሁ፣ መምጣት አለባችሁ። ሌሎቻችሁ በዚህ አጋጣሚ ዳጊ ግብዣ አቀርባለሁ። የፒቱፒ ካናዳ ግሩፖች በሙሉ በቦታው መገኘት አለባቸው። ኢትዮጵያውያኖች ናቸው። የፕሮቴስታንት ሃይማኖት ተከታዮች በሙሉ ኢትዮጵያውያኖች ናቸው፣ መምጣት አለባችሁ። የሙስሊም ማህበረሰብ ሀጂ መጥተው ነበረ። እርሶም ኢትዮጵያውያን ወገኖቻችንን የሙስሊምን ኮሚኒቲ ይዘው መምጣት አለባቸው። ሌሎች ቢቄላ ዋርድ፣ ጎህ፣ ኢክናስ እዚህ ከተማ ያልጠራዋችሁ በሙሉ መታችሁ። ያ ባንዲራም የእናንተን ባንዲራ ነው። ኑና ረብሹ አይደለም ብለው ኑና አዳምጡ። አብረናቸው ሰርተን ኢትዮጵያዊነትን በኮሚኒቲ ተዋደዱ፣ ተፋቀሩ እንዲባል እፈልጋለሁ። በየአመቱ ብርሃን ቴሌቪዥን ሲኒየሮቻችን ታላላቆቻችን ለኮሚኒቲ ያገለገሉትን ሽልማት እንሸልማለን። አይዟችሁ እንላለን። ምክንያቱም እኛ ቀጣይን ሲኒየር ምን ሆነው እኛ ነና። ስለዚህ ይሄ ነገር አብረን መሆን አለበት። አንዳንድ የተሳሳተ ሀሳብ ካላችሁ ቢ ፍሪ ኑና አነጋግሩኝ። ከልቤ ነው የምነግራችሁ። ጸደይ እናንተ የምታደርጉት ጸደይ ነው። ቅድም በደንብ አላመሰገንሽም። ከአንቺ ጋር የሚሰሩትን ስማቸውን መጥራት ትችያለሽ። እሺ አመሰግናለሁ ብሬ። ከኔ ጋር የሚሰሩት ከመሰረት ጀምሮ መሰረት፣ መዋርዲ፣ መቅደላዊት፣ ታቲ፣ አበሻ፣ ተክሌ እና ያው ቴራስም አለች ከኛ ጋር እና እነዚህን ሁሉ ልናመሰግን እንወዳለን። ስራ እየሰራን ነው በግሩፕ ውስጥ እና እግዚአብሔር ይመስገን ውጤታማ ነን። በዚህ በ3 አመት ውስጥ ብዬ አስባለሁ በጣም ውጤታማ ነን። እንግዲህ ጃንዋሪ 25 ምርጫው ይደረጋል። በምርጫው ለመምረጥ አባል መሆን ቢጠይቅም ሌሎች ሰዎች ግን መጥተው ሂደቱን መከታተል ይችላሉ።
የዛኑ ቀን ደግሞ ለአባልነትም መመዝገብ ይችላሉ እና በዛን ቀን እንድትገኙ ሌሎች እንዲመጡ ምንድነው የምታስተላልፊው መልዕክት ጸደይ? እሺ አመሰግናለሁ ዳግም። እኔ ላስተላልፍ የምችለው ነገር ከዚህም በፊት እንግዲህ እኔ ኦልሞስት ከኮቪድ በፊት ነው እዚህ ሀገር ላይ ልጆች ይሞታሉ፣ ማይገደላሉ። ይሄ በጣም ብዙ ክራይሲስ አለና ይሄ በጣም ጩኸት ነው። እኛ አንድ ብንሆን ልጆቻችንን ከኢትዮጵያ ከሌላ ሀገር ልናተርፍ፣ ልናድን፣ ልናሳድግ፣ ልናስተምር እዚህ ቦታ ላይ መተን እዚህ ቦታ ደግሞ እርስ በርስ በዘር በሃይማኖት በፖለቲካ መባላት የለብንም። ኢትዮጵያ ትልቅ ሀገር ናት። ደግሞ እዚህ መተን ደግሞ እኛ ኢትዮጵያውያን በጣም ጠንካራ ሰራተኞች ነን። ብዙ አቅም አለን፣ ብዙ ጉልበት አለን፣ ለብዙዎች እንተርፋለን እና ኮሚኒቲያችን ቢጠናከር አንድ ብንሆን ትልቅ ስራ ለልጆቻችን ለወጣቶቹ ትልቅ ስራ መስራት እንችላለን። አገር የሚረከቡ ልጆችን ማዘጋጀት እንችላለን። ስለዚህ ኮሚኒቲያችንን መጥተው ቢመርጡ እንደ እኔ ፕሮቴስታንት ሃይማኖት ተከታይ ነኝ። እንደ ፕሮቴስታንት ሃይማኖት ከፕሮቴስታንት ቸርችም ከኦርቶዶክስም ከሙስሊምም ቅድም ብሬ እንዳለው ከሁሉም መጥተው ይሄን ኮሚኒቲ ሰፖርት ቢያደርጉት። ምክንያቱም አሁን በጣም በብዙ ወጣቶቻችን በብዙ ነገር ውስጥ እያለፉ ነው ያሉት፣ በብዙ ነገር ውስጥ ያልፋሉ። ስለዚህ ይሄን ደግሞ እኛ አንድ ሆነን ኮሚኒቲያችንን ካቋቋምን ድምፅ እንሆናለን፣ ድምፃችን ይሰማል እና እኔ ባካችሁ ኮሚኒቲያችሁን አገልግሉ፣ ተሳተፉ። እዚህ ምርጫ ላይ ብዙ የሚሰራ ስራ አለ። እኔ ውስጡ ገብቼ ስላየሁት በጣም ብዙ ክፍተት እንዳለ አይቻለሁኝ እና እባካችሁ ኑና ልጆቻችንን እናድን ነው የምለው። ማለት ከምርጫው ያለፈ ብዙ የሚያስቸኩል ስራ አለብን። ትልቅ ስራ ይጠብቀናል። ስለዚህ ይሄን ስራ ለመስራት ደግሞ አንድ መሆን ይጠበቅብናል። ያኔ ካፒታል ስትሪት ላይ ስናነሳ አበሻ ነህ ወይ ሳንል፣ አማራ ነህ፣ ጉራጌ ነህ፣ ትግሬ ነህ፣ ከደቡብ ነህ ሳንል ከተለያየ ኢቭን ከአበሻ ኢትዮጵያዊ ብቻ እንዳንል ኤርትራዊንም እንዳንለይ ጥቁሮችንም እንዳንለይ ሁሉንም ሄደን ነው ያነሳ ነው እና ያኔ አንድነታችን ደስ ሲል ነበር። ኮሚኒቲም ሲመጡ አንድም ሰው ማንንም ሰው ከየት ነህ ብሎ ጠይቆ አያውቅም። በጣም ተከባብረው በጣም ተዋደው እንደዛ ያን ሁሉ ስራ ያስተናገድ ነው አንድ በመሆናችን ነው። አንድ ከሆንን ብዙ ስራ መስራት እንችላለን፣ ለውጥም ማምጣት እንችላለን እና እባካችሁ ነው የምለው እና ይሄ ልዩነታችንን ወደ ጎን እንተውና አንድ ሆነን እቺን ትልቅ ሀገር ትልቅ እናርጋት። ማለት አገር ማለት እኔ ነኝ፣ አገር ማለት አንተ ነህ። ስለዚህ አገር ማለት ልጆቻችን ናቸው። ስለዚህ እኛ ትልቅ ከሆንን ልጆቻችንም ትልቅ ደረጃ ይደርሳሉ፣ አገርም የሚረከብ ዜጋ እናፈራለን ማለት ነው። በጣም አመሰግናለሁ ጸደይ። እንግዲህ በእኔ በኩል ምርጫ ወደ ግብ መድረሻችን ነው፣ ሚንስ ነው እንጂ በራሱ ግብ አይደለም። እነኚህ የሚመረጡ ሰዎች ይህንን ተግባር እንዲያከናውኑ ነው። ወጣቶቻችንን መታደግ እንድንችል በጣም ሰፊ የሆነ ሱሳይድ አለ፣ ራስን ማጥፋት አለ፣ ድራግ ውስጥ መግባት አለ፣ በቤተሰቦች መካከል አለመግባባቶች በልጆችና እንግዲህ ሁለት ጄኔሬሽን ሲሆን እንዲህ አይነት ነገሮች አሉ። ጸደይ አንቺንም ላመሰግን ፈልጋለሁ በዚህ ዓመታት ውስጥ በውስጥሽ ስለተሰጠሽ ሸክም። ወደ ብሬ ልምጣና እናጠናቅ። እንግዲህ ጥሪውን እንደገና አስተላልፍና በዛ እንደመድማለን። አመሰግናለሁ። እንግዲህ ተመልካቾቻችን በተለይ እንደዚህ አይነት ውይይቶች በጣም በጣም አስፈላጊ ናቸው። ኮሚኒቲን ወገንን የሚረዱ ናቸው። እኛ ደግሞ በፖዚቲቭ ኢነርጂ አብረን ሆነን ኮሚኒቲያችንን ወገኖቻችንን የምንረዳበት ጣቢያችን ነው። በተለይ ብርሃን ቴሌቪዥን እንደምታውቁት ረጅም ዓመታት ከእናንተ ጋር የተጓዘ ነው። ከልብ ነው ሁለታችሁንም አመሰግነው። እንግዲህ እንደተለመደው ብርሃን ቴሌቪዥን ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሜምበርሺፕ 2026 ደርሷል። እስካሁን ወደ 100 ምናምን ሜምበርሺፕ ነው ያለው። 400 ሰው ነው የሚያስፈልገው። ቀጥሉ፣ ኑ፣ ተመዝገቡ። በወር 10 በአመት 120 ብር ነው። ይሄኑ ፕሮግራሞች አይደሉ፣ ሌሎች ብዙ ፕሮግራሞች እንሰራለን። እየዞርን የእናንተን የኮሚኒቲያችንን ችግርም ሆነ ጥሩ ነገር አውጥተን ለፖዚቲቭ ነገር እናበቃለን። ምናልባት በዚህ አጋጣሚ ኤኒ ሚስ አንደርስታንድ ያደረጋችሁ ካላችሁ ደውሉ፣ ኢሜል አድርጎ። በተደጋጋሚ ተናግረናል። እኛም ኢትዮጵያንን የካናዳ ሚዲያ ብርሃን ቴሌቪዥን ነው። ዳግማዊ ሁል ጊዜ ከልብ አመሰግናለሁ። ጸደይም በርቺ። ኢትዮጵያ ማህበር በቶሮንቶና አካባቢ በሰላም ፕሮግራሙ እንደሚያልፍ ባለሙሉ ተስፋ ነኝ። ጃንዋሪ 25 2026 ዓ.ም የዛሬ ዓመት ነው ነገሩ፣ አንድ ወር ነው የቀረው።
በቦታው እንገኛለን። ሁላችንም በጥሩ መንፈስ ሆነን ወገኖቻችንን ማገልገል አለብን። ይሄው ነው ለዛሬው። ከልብ አመሰግናለሁ። እናመሰግናለን። እሺ የብርሃን ቴሌቪዥን እንግዳችን ዝግጅት ነበር። እንግዳችንን ጸደይን አመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። ጨርሰናል።